ያጋጠመኝ ደግሞ ይገርምሻል የሆነ ቦታ ላይ በር ሳንኳኳ ቪዲዮ እየቀረስኩኝ ውሾቹ ዋው አላሉ በሩጫ በቃ ስልኩን በዛን ሰው ሳይሆን አይገርም ይጣልቀው በሩጫ የገጠር ውሾች አደገኛ ናቸው። ሰው የለም ቤት ውስጥ እኔን ይጠይቃል በሩጫ በቃ ባርዛፍ ለባርዛፍ እጥፍ እያሉ አላህ ተረፈኝ። ብጭቅጭቅ አድርገው የነበረ አንዱ ውሻ ብቻ መሰለሽ ረበለው። በዛ ላይ የወለደች ነች ከነጫቅቶቿ ሳይቀር ነው የመጡት። ያቺን በቦጫጨቋል ማን ነው እሷ ጋር ሳልደርስ በፊት ነው እንጂ ከዛ በኋላማ እነሱ ሳገኝ ተረጋጋውና ቁጭ አልኩኝ። እሷንም እነሱን ካገኘ በኋላ ተረጋግቼ ቁጭ አልኩኝ። ዛሬ ነገ ሱመያ መልስ ትመልስልኛለች ብዬ ነበረ። በሰው ስልክም ለማየት ሞከርኩኝ። አጋጣሚ ትልቅ ስልክ ያዘ ሰው አላገኘሁም። ኖኪያ ምናምን ነው ትናንሽ ስልክ ነው ያዙት በተን ስልክ ደግሞ እንደምንቀደም እናስቀድመው ሳናገር በምንድን ነው ስልክ የለም እያወቅሽ ቁጥሬን በቃል አታውቅ በማ በሰው ደውል ቁጥርሽን ደግሞ አላውቀውም። ወይኔ አላውቀውም አላስኩትም። እኔም ያንተን አላውቀውም። እሺ ድሮ ታውቂ ነበር እኮ አሁን ጠፋብሽ። ደንግጠሽ ነው። አይዞሽ። እና ውድ ቤተሰቦቻችን ለዚህ ነው የጠፋሁት። ገጠር በጣም ደስ ይላል። እንደውም መኖር ገጠር ነው ደስ ይላል። እና ምን ዩቲዩብ ላይ ምን የተለቀቀ ነገር አለ? እኔማ አንተ ጠፋክ ብዬ ሱመያ ሀረር ድሬዳዋ ነች ምናምን ስትይ ነበረ። አልሐምዱሊላህ ረብል ዓለሚን በጣም ደስ ብሎኛል። ሰይድ እንግዲህ በሰላም ተመልሷል። ሀዩ ገንዘብ ወዳጅ መሆኗን ያወቅኩት በመሰላችሁ ስልኬ ጠፍቷል ሲላት ጎንደር ብቻ ስርቆት ያለና ስልክ የሚቀማ የመሰላት አይፎኑ ምን ያለሽ አይፎኑ ስልክም ጠፋ እንዴ ብላ ነው የጮህሽ ማለት ነውና በጣም ገንዘብ ብቻ ነው የምትወድ ያቺ ቡን የምትባለው ብን ያርጋት እና ያርሹ ነው ታንዶ ሱማያ ሲፎክሩ ሰንብተው ያልሆነ ወሬ የጥላቻውን አሳይተውናል ማለት ነው። እንግዲህ ሰይድ እንኳን በሰላም ተመለስክ። ሰላም እንድትመለስ ነው ሌላውን አንተ ነው የምታውቅ። አንተም እንግዲህ ለህይወትህ እንኳን ምንም ነገር ሳትሆን አሁን ሁሉም ቦታ ላይ ስልክ ይሰረቃል፣ ገንዘብ ይሰረቃል። ምን ይላል ጎንደር ብቻ አይደለም በዛ ብቻ አይደለም አዲስ አበባ ላይም ሁሉም ቦታም አለ ብለሃል። አንተ የግዳ መጥፎ ነገር አይወጣህም። ትልቅ ሰው ነህ፣ አስበህ ነው የምታወራ። እንዲያውም መልካም ያለውን ነገር እየተናገርክ ነው ያለ። እንኳን በሰላም ተመለስክ። ሙሂም በሰላም መመለስህ ለሁላችንም ደስ ብሎናል። ሀዩ ግን እንዲያው እኔ አላቅም አሁንም አትሄድም ስትዩ ነበር ማለት ነው። እስከ ጓደኛሽ ድረስ ልጅ አይወጣላችሁ። የእውነት እንደናንተ ከርታታ ላይ ያደርጋቸው። ሌላ ምንም አይባልም። ይሄን ያህል የሰው ጥላችሁ ያላችሁ ዘረኝነታችሁን ያወጣችሁበት የተፋችሁበት አየነ። በባልና ምሽትም ከዘርም ትሰቀሉ ዘረኛ ጥንቦች መሆናችሁን አውቀናል ማለት ነው። የሰውየው ህይወት ሳይሆን ፋኖ ዘርፎ ይዘርፈዋል። ስልኩንም ነፍሱንም ገንዘቡንም ለኔ ሚሊዮን ብር በአካውንት እንኳን አግብቶ ሊያልሄድ 100 ሺህ ብር ብቻ ነው እያለች ስትቀባጥር የነበረ አሁንም ስልኩ ጠፍቶብኝ ነው። ገጠር ኔትወርክ የለም፣ ስልክ የላቸውም ሌሎቹ። ኖኪያ ትንሽ ነውና መደወል አልቻልኩም እንጂ እኔ ለጤና ደህና ነኝ። ማርስ ስቆርጥ ነው የሰነበትኩ እያለ እየቀለዳቸው ይሁን እውነቱን ይሁን ባይሆን እንትን ግን አምሮበታል። እሷ ግን በሚሊዮን ብር ተጠየቀ ብላ ታግቷል ብላ ነበር ቪዲዮ ስትለቅ የነበረሽው ማለት ነውና ስም አጥፊ ከዛ በላይ እገልሻለሁ ሴት ልጅ አይቻለሁ ብትል ደግሞ ቢል እገላታለሁ። በቃ የመግደል ነው ሱሷ ማለት ነው። ከነዛ ከገዳዮቹ ጋር ቤተሰብ ናት መሰል የሰው ደም ይናፍቃት። አምጣት ሰራተኛ አድርጌ እገላታለሁ እያለሽ ነው የምታወራ ያለሽና በጣም ያስጠላል። ሀዩ ብትማር ነገርም አይደለሽም ሳስባት እና አላህ እንኳን በሰላም መለሰህ ደስ ብሎኛል። እኔ ጧት ራሱ ቪዲዮ ልለቅ እንዲያው የት ደረሰ ሱማያም ከዛም በኋላ አለቀቀሽም። አሁን ና ብላለሽ ትጠፋለሽ ጠፍታለሽ ብሎኛል የለሽም ብሎኛል እያሉ ያሲንን ውሸት እያወሹ ነው ያለ ማለት ነው። እሷ ግን ምላለታለሽ ና ብላለሽ። እንግዲህ ተረጋግተህ ረፍ ብለህ በስልክ ተገናኙ። ስልክ ቁጥር ከዛ ጓደኛህ እንትን ብለህ ታገኛታለህ። ሱማያ እውነቱን እንደዚህ ካለሽ እንትን አትልም ማለት ነው። ትንሽ ቀን ቢሆን እንኳን እሷን የወለደሽውን እኛውላ ተጨንቀናል። ምነው ሰላም የለም አሁን ላይ ያዘው አዲስ አበባ ወጥተህ መግባት ከባድ ነው። እንኳን ሰላም ድፍርስ ያለበት ሁሉም ቦታ ነው ያለ። በእናንተም እኮ ነግሽን የሚባል አለ። ግን የኞቹ እንደናንተ አይደሉም ነው እንጂ ሁሉም ቦታ ላይ ስርቆት አለ፣ ለቢነት አለ፣ ብዙ ነገሮች አሉ። ያንን ሀሳብ ውስጥ አላስገቡም እነሱ። ወደ ዘረኝነት ችቡን የምትባለብን ያርጋት እንጂ እሷና ባሏን ሳይሆን ባሌ አብሮ ሄዷል እያለሽ የውሸቷ ውሸት ግን በሚሊዮን
ሰይድ ታግቶ በሚሊዮን ፋኖ አግተውት እያለች ስም ስታማርም የነበረች ማለት ነው። በጣም የሚያስጠላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈርዶስ ቻናል ተከታታዮች እንዴት አመሻችሁ? ሰላም ናችሁ ወይ? ዛሬ ደግሞ ደስ በሚል ዜና መጥቻላችኋለሁ። በጣም ደስ ብሎኛል። እንግዲህ ሰሞኑን ሰይድ ወደ ጎንደር ሂዶ ድምፁ አንድ ቪዲዮ ጫካ ላይ ሆኖ ገጠር ሰፈር ሆኖ የለቀቀው ቪዲዮ ታስታውሱ ይሆናል። ያንን ከለቀቀ በኋላ እሱ ጠፍቶ ነበር። ሱማያም አዲስ አበባ ነይና እዚህ እንገናኝ ብላ መልእክት አስተላልፋ ነበረች። እሱም ድምፁ እንደጠፋ ስልኮቹም ሲተደጋግሙ ሲደወል ስልክ እንደማይሰራ ሁሉንም ተናግረው ነበረ እና ከዛ መሀል ላይ ግን ሱማያ ሀዩ ፉከራዋን ከዛች ጓደኛዋ ጋር እኔም ቢሆን ሁለታችን መተን እንገልሻለን፣ አንቀን ነው የምንገልሽ፣ አስገደበድርሻለሁ። ሰይድ እኮ ለአንቺ ቤት ገዝቶልሻል፣ እኔ ግን የቤት ክራይ በወር 30 ሺህ ብር ነው። እሱ በዛ ሂዶ የሆነ ነገር ቢሆን ማን አባቱ ነው የሚከፍልልኝ የቤት ክራዩን እያለሽ ሪስትን ነበር ያዙ ይልቀቁ እያለሽ። ያችም ደግሞ ባሌ ሄዷል ትላለሽ። ባሏ ገንዘብ የሌለው ስለሆነ ነው ያልተቆጨሽ ወይስ እንደ በሚሊዮን ብር አካውንቱ አድርጎላት ሄዶ ነው? ያቺ ቡን የምትባለው ቡን ነው ቡን። እሷም እኛ ሁለታችን መተን አንድ ጊዜ ሸይጧን ናት፣ አንድ ጊዜ እንትና። ሸይጧንማ እናንተ ናችሁ፣ ሰው ማታቀርቡ ሰላም የሌላችሁ ከሸይጧንም ሸይጧን ሞትን በቃ መግደልን ብቻ የምትፈልጉ ደም ብቻ የሚያስፈልጋችሁ እናንተ ናችሁ፣ እንደ ሸይጣን ማለት ነው። ገንዘብና ደም የሚያስፈልጋችሁ ገንዘብን የምታመልኩ እናንተ ናችሁ እንጂ ሱማያ አይደለሽም። ሱማያ እየሰራሽ ነው። ገንዘብ ስጡ ያላረሻችሁ ምን አላረሻችሁ? ቪዲዮንም እየሰራው ነው፣ ስራዬንም እየሰራው ነው፣ ያለውበትንም እያሳያችሁ ነው ብላ ተናግራለሽ። ከዛም በኋላ ግን ያም አልፎ እሷ ወደ ሀረር ግሬዳዋን ነው ገባች። ልክ ሀዩ ከተሰቀለሽበት ላይ ሆና ና ሰይድ ቀለቤቱን አንተ ለሀዩ ነበር እየጮኸሽ ያሰርክላት፣ እኔ ግን አንተን የሚያህል ኬክ አድርጌ ቀለቤት አስርልሃለሁ። እንደሷ በግብዬ አልሰድብህም፣ ንቀት የለኝም። ባሌ ወዱ ባሌ አባትም እናትም ነህ። በስደት ብዙ ነገር አሳልፈናል እና ያንን ነገር አረሳውም። ለልጆቼ ደግሞ አባት እንዲኖር ፈልጋለሁ እና በቃ እስካሁን የዛን ጊዜ ጸጥ ያረክ እያናደድከኝ እንትን ብያለሁ። አሁን ግን ተመለስ። እንደዚህ ስጠፋ እኔ እንደ ሀዩ ገንዘብ አይደለም የሚቆጨኝ፣ ያንተ ህይወት ያሳስበኛል። ከኔ ጋር አብረህ ኑር ሳይሆን አብረን እንኖራለን እንትን የሚላለን ሳይሆን ለልጆቼ ኑርላቸው። ከምስት ጋር በሰላም የምትኖርበትን ነገር ታመቻቻለህና በሰላም ወደ ቤተሰብ ወደ ሀረር ናና እቀበልሃለሁ ብላ መልእክት ስታስተላልፍ ነበር። ሀዩም ደግሞ ሀረር መጥቼ ማንቁትሽ ነው፣ አስገድልሻለሁ፣ ከስሻለሁ እያለሽ በድፍረት ከሳሽ እሷ ሆና ተገኘሽ ማለት ነው። አዎ አሁን ያለው ነገር ለተበዳይ ሳይሆን ለበዳይ ነው የሚደግፍና ያንን ነበር በተግባር የተናገረሽውና እኔ እገልሻለሁ ባሌን እንትን ብላለሽ እያጠፋለሁ ባሌ የአንቺ ሀገር ሰዎች በሚሊዮን ብር ጠይቀው አግተውታል እያለሽ ስትለፈልፍ ስም ስታጠፋ ሰንብታ ነበረች። አሁን ግን አልሐምዱሊላህ እሷም ደግሞ መጥፎ ነገር ባሌ በሰላም ይምጣኔ ስለ ገንዘብ አይደለም ብላ ከያሲን ጋርም ስንቱ ስለ አስቤዛ ነው የምታወራ። እኔንም አስቤዛ አልሰጠኝም ብላ ነው የጠየቀሽ። እኔ ግን አልሰጠዋትም። አንቺ ግን የልጆች እናት ነሽ፣ ልጆች ይዘሻል፣ የሚቸግርሽ ነገር ካለ ጠይቂኝ አላት። ኩሩ አይደለሽ ሱማያ? እኔ የሚቸግረኝ ነገር የለም፣ ስለጠየቅኝ በጣም ነው የማመሰግነው፣ እየሰራሁ ነው ብላ ተናገረሽ ማለት ነው። እንደሷ የባሏን ጭስ እያጠበሽ ኬክ እየገዛሽ እንትን የምትቆርጥ አይደለሽ። እና ያም ሆነ አሁን ሰይዶ በሰላም ስለተመለሰ በጣም ደስ ብሎኛል። አልሐምዱሊላህ። እንኳን ደህና መጣህ በድጋሜ። ሀያትም አሁን ገና ሳይገባ እንኳን ደህና መጣህልኝ እንጂ ችግር የለውም እስካሁን ድረስ ተንካላታታል። እሷ እርግጠኛ ተከራይታ ተቀምጣ ከሆነሽ እኔ ማብሬ አፋልጋለሁ ችግር የለውም ከማለት ይልቅ አትሄድም። አንተ እሷን ለመፈለግ በዞርክ ቁጥር እኔ እየተጎዳው ነው ብላ የራሷን ብቻ ራስ ወዳድ መሆኗን በዛው ነው የምታሳያችሁ። ራስ ወዳድ ሲባል እንደሱ አይነት ራስ ወዳድ የለም። ውድ ቤተሰቦች በጣም ነው የምታስጠላ። በግብላ ትሰድበዋለሽ፣ በእያለሽ አቅፋ
ያልሆነው ውሸት ስዘረፍ ስታወራ ሰነበተሽ። አሁን ደግሞ ሲመጣ ገና እና ካለሽ እሱ ገና ነው አሁን እንደገባ ነው ቪዲዮ ምናምን ስላላየ እና ብላለሽ ደጋግማ እሄዳለሁ። ያው ኢዱንም በሰው ሀገር ነው ያሳለፍኩት። ደግ ህዝብ ነው። ወተቱን ማሩን እንጀራውን እያበላኝ ነው የሰነበተ ብሎ እንትን ብሏል ማለት ነው ባለው ሁኔታ። ዛሬ ሰው መተማመኑት እንትኑ ግን የገጠሩ ሰው ማሻላ ማለት ያው እምነቱ እንትን ቢል እንደዚህ የሚያሳዝን ነገር ሲያገኝ አይቆርጥም። በሁሉም ሀገር ማለት ነው። ግድ አማራ ክልል ሳይሆን ሁሉም ኢትዮጵያዊ የሚያደርገው ነው የሚደረገው። የተለየ ነገር በተለይ ደግሞ ጎንደር እንግዳ ተቀባይ ነው። አሁን ግን ጊዜው ስለተበላሸ ያለው ነገር አስኪ ስለሆነ እነሱንም አናስገባም እንኳን ቢሉ መረዳት አለብን። እኛ ሀገር መንገድ ላይ ስትጓዙ ከመሸባችሁ ከዛ ቤት አላስገባም ካላችሁ እንደ ራሳችሁ ቤት አፋጣችሁ ነው የምትገቡ። ራሱ ውሻው ሁላ እንትን ቢል ማለት ነው። ከዛም በኋላ ያስገቡና ራሱ እግራችሁን ታጥባችሁ አልጋ ተለቁላችሁ ነው የምትተኙ። እንደዛ ነው አሁን ጊዜው ባለው አንጻር ነው እንጂና ሰይድ በሰላም በመመለሱ በጣም ደስ ብሎኛል። ሱማያ እንኳን ደስ አለሽ። ሀዩ በረኪናም እንኳን ደስ አለሽ። እንግዲህ በረኪናው አልሰራልሽም። አሁን ምንድነው አማራጭሽ? ጥይት ይዘሽ ተቀመጭና ልክ ሊሄድ ሲል ጥይቱን ጠጭ። በቃ ይህ ነው የሚገለግልሽ። በረኪናው ላንቺ ያው ደጋግመሽ ስለሞከርሽው አልሰራልሽም። ደግሞ አላህ ሱብሓነሁ ወተዓላ ሲጠላ ሞትን ተብሎ አይሰጥም። በነገራችን ላይ እንደዛ ነው የሆነብሽ መሰለኝ። ልብስ እኮ በበረኪና ደጋግመሽ ስታጥቢ ፍትክ ቁርጥርጥ ማለት ነገር አለውና አንቺ ደግሞ በረኪና ሳይሆን ጁስ ነው መሰል እየገዛሽ የመጣሽ እያስፈራራሽ ያገባሽው ባል አሁንም እያስፈራራሽ እያሰቃየሽው ያለ ማለት ነውና ለሰይድ ብታስቢለት ጥሩ ነው። እና በረኪናው ስላልሰራልሽ እንግዲህ ወደ ሀረር መሄዱ ስለማይቀር ወደ ድሬዳዋ ጥይት ገዝተሽ አስቀምጭና የእውነት አድርጊው አሳየን እስኪ። የእውነት ያው በሱ ነው የምታምኘው ብዬ ነው በማስፈራራት እውነት አድርገሽው እንይሽና ራስ ወዳድ ሰኖች ራስ ወዳድ ሰው የሚያደርገውን አድርጌ ማለት ነው። ራስ ወዳድ በጣም ሲባል ከባድ ነው። በዚህ አጋጣሚ ሰይድ እንኳን ደህና መጣ። እሷ ያልሆነ ነገር ስትለፈልፍ ነው የነበር። አሁንም ቢሆንና ብላሃለሽ እንግዲህ ተረጋግተህ በስልክ የምትገናኙበትን ያሲንን ካገኘህ እሱ ጋር ተደዋውላችሁ ተረጋግተህ ረፍ ብለህ ራስን አረጋግተህ ተገናኙና አብራችሁ ቀጠላችሁ። ልጆችህም አይንከላቱ፣ ምሽትህም አትንከላታ። የልጆች የምሽትህ መንከላታት ከባድ ነው። ስደት ላይ ኖረው ንፋስ መቀያየር አለ። ያንን ሁላ ለሷ ለገንዘብ ወዳጇ ለራስ ወዳጇ ብለህ ቆንጆ ቆንጆ ልጆችህን ሀቲካና ጀሙን የመሰሉ ልጆች አታንከላታቸው። ቤተሰብም እንትን በሉ። ወንድምህ እንኳን ዝምታን ነው እንትን ያለ ለሁለት ቡን የምትባለውም ጥሩ ጓደኛ አይደለሽም፣ የምትመክር አይደለሽም። ትዳሯን ልታፋታ ነው እሷ ራሱ ሀያትን እየጠቀመሻትም አይደለም። የሚያባብስ ነገር እንጂ የሚያስተካከል ነገር የለም። በንዴት እኔ እንትን ብዬ ደውለ እሱ ጠፍቶ አሁን ልመጣ ነው እንትን ብለሽ ኬክ አዘጋጅተሽ ቆይ ሌላት ነበር እንዴ? እሱ ባለበት ሁኔታ በጣም እንትን ናቸው። አልሐምዱሊላህ እንኳን በሰላም ተመለስክ። ለማንኛውም እንግዲህ አላህ ሀገራችንም ሰላም አላህ ያደርግልን። ገንዘብ ምንም አይደለም ሰይዶ ይተካል። የሰው ህይወት ነው የሚያስፈራው። በሁሉም ቦታ አሁን ላይ ስርቆት አለ። እንኳን ሰላም በሌለበት ሀገር የሰው ህይወትም አደጋ የሚሆንበት ጊዜም ስለሆነ ስለ ስልኩ መጥፋት ምናምን ያው ገንዘብ ተለፍቶ ነው የሚመጣው፣ ግን ከአንተ አይበልጥም። እንኳን በሰላም መጣ። እሷ ግን ከገንዘብ ጋር ያላትን እንትንና ወደ ኋላ ተመልሰህ ቪዲዮ የተጫነውን ብታየው ምን አይነት ምሽት እንደሆነሽ ለአንተ ሳይሆን ለገንዘብ ያላትን ጉጉት የምታሳይ ምስት ናት። ተመልከተው በደንብና ራስህን ሁን፣ ተረጋጋ፣ ረፍ ብለህ እንግዲህ ምስትህን አግኝ ማለት ነውና ስለመጣህ በሰላም ስለያየነህ ደስ ብሎኛል። እኔስ ትናንትና ዝም ብሎ ሲውል ቪዲዮ ራሱ በጣም ጨነቀኝ። እሷም መልስ የለም ምናምን ሰይዶ እስካሁን አልደወለም ስትል በጣም ነበር የደነገጥኩትና አውቃለሁ ያለውን ነገር ኔትወርክ እንኳን ከገጠሩ ከከተማው ራሱ የመብራት መጥፋት የኔትወርክ ችግር እንዳለ አውቃለሁ። ግን እንደምንም ሆኖ ወደዚህ እንትን ካለ በቀጥታ ቢሆን ተደውሎ እንትን ይላል የሚለው ነገር ነበረ። አንተ ግን አልሐምዱሊላህ እንኳን በሰላም መጣ። ችግር የለውም፣ በሰላም ማምጣቱ ትልቅ ነገር ነው። እንግዲህ የጀሞ የሀጢክ አባት
እንኳን በሰላም መጣ። ደስ ብሎኛል። የእውነት በጣም ነው ደስ ያለኝ። ከሱማያ ይበልጥ እኔ የተደሰትኩት የተጨነቅነውም በጣም ተመልካቾች በጣም ተጨንቀዋል። እሱ ደግሞ ያው የሚሰራው ዩቱብ ስለሆነ ብዙ ልጆች ዩቱብ ማስተካከልላቸው ዩቱብ ይሸጥላቸው ስለነበሩ ቴሌግራም ላይ ሀዩ ቅለት አምናት ገብታ እየፈተሸሽ ከሆነ ኦንላይን እንዳለው ካሳየሽ እኔ አይደለሁም እኔ 3-2 ስልክ ከቤት ትርፍ አስቀምጬ ነው የምሄደው እኔ አይደለሁም እንዳትጨናነቁ ብሎ ተናግሯል ማለት ነው። እና እኔ አሁን እያየው ቪዲዮዎቹን እመልሳለሁ። እሷም እንደዛ ነው ያለች ሱማያ። ስልኩን ተልተሎ ነው እኔ ነው አልመልስ እንጂ ሲደወልም ሪከርድም ሰይድ ይመልሳል ነው ያለችው። እና በጣም ደስ ብሎኛል ስለተመለስክ። እስኪ የእሷን የቀባጣሪቱን ምስቱን አይተን እንመለስ። ወይም በመጀመሪያ ቪዲዮ ላይ አስቀምጥላችኋለሁ ወይም መጨረሻ ላይ አስቀምጥላችኋለሁ። እናንተ ሸር ላይክ አድርጉ እስኪ ደስ ያላችሁ። የሰይድ በሰላም ተመልሶ ወደ አዳማ መግባቱ ያስደሰታችሁ በላይክ አሳዩኝ ማለት ነው። መንከራተቱ እንደ ሰው እሷ ሀያት ናት እና ያች እስከ ጓደኛዋ ዱን የምትባለው ዘረኝነት ጥግ ገብተው ከትዳር ወጥተው ጥላቻቸውን ያሳዩብን ጥላቻቸውን የተፉበት ነው። የእውነት በጣም ነው ያሳዩ ጥላቻቸውን እና ሰለባልና ምሽት ስላላቸው ስለ ጣውንት ሳይሆን ሲሉ የነበረ ጥላቻቸውን ነበር ሲያሳዩ የነበረ። አማራን ጎንደር የሚባለውን ራሱ ምን አይነት ጥላቻ እንዳላቸው ሲተፉ የሰነበቱ ዘረኝነት ጥግ ናቸውና ቡን የምትባየው ደግሞ ትወልጃለሽ ባልሽም ገና ነው ነገ ማልዳ ሌላ ሴት ሊመለከት ይችላል። ሱማያ ብዙ ጉድ አላት እናወጣዋለን ያላችሁትን ጉድ አሁን አውጡት። እየጠበቅን ነው እኛ። ሱማያ ጉድ ሳይሆን የስራ ጀግና ሴትነቷ በአደባባይ ምታንከራተው ባሏ የመሰከረላት ንግስቷ ብሎ የመሰከረላት ናት እንጂ እንደናንተ እየወጣሽ የምትሳደብ አይደለሽም። በተግባር ስራዋን የምታሳይ ጀግና ልጅ ናት። ለዛ ደግሞ ባሏን የመሰከረላት የእሷ ሰዎች ናቸው እንደዛ ሲሏት ንግስቷ እያለ ነው የሚሏት። ነገስቷ እያለ አፍንጫዋን ሰብራ ነበር ስታወራ የነበረሽ እና ሻርቧ እስከሚወርድ ድረስ አንቅሻለሁ፣ እገልሻለሁ፣ አስገድልሻለሁ ያችን 100 ሺህ ብር ለእሷ ማስገደያ እንትን እያለሽ ነበረ። እንግዲህ አልተሳካልሽም። እሷም ነይ ብላሽ ነበር አልሄድሽም ማለት ነው። ወይዘሮ ሀዩ በረኪና ነው እንግዲህ ስምሽ። ሀዩ በረኪና እንግዲህ ይህን ይመስላል ያደረገሽው ነገር። እናንተ ሸር ላይክ እያደረጋችሁ አልሐምዱሊላህ እንኳንም ሰኢድ በሰላም ተመለስክ እያላችሁ ኮሜንት ላይ አስቀምጡ። እኔ በጣም ደስ ብሎኛል። ደስታዬ ወላሂ ጭንቅ ብሎኝ ነበረ። እነሱም ያረጉት ያለ ስለ ብሔር ስላለንበት ነገር ታውቋቸው የለ ያንን ነው። ሁለተኛ ደግሞ እሱ ሰው ነው፣ የልጆች አባት ነው። ስለ እንደዚህ አይነት ነገር ዩቱበር እይታለኝ ብሎ ተጠቅሞ አያውቅም። ስለ ፖለቲካ ምናምን ገብቶ አያውቅም። ፊትም እንደዛ ነው ያለ። እኔ ባህር ዳር ጎንደር ሀገሬ ነው፣ ፖለቲከኛ አይደለሁም፣ የሚያስፈራኝ ነገር ምንድን ነው እያለ ነበር ለሀዩ። እሷ ግን ገንዘቡን ይቀሙታል ነበር ያስፈራዋ። አሁንም ስልኩ አይፎኑ ነው ያለሽ። በቃ አይፎኑ ነው እንዴ? ኧረ እንኳን ባሌ እንኳን ደህና መጣ ላፍ እንኳን እንደዛ ይባላል ለማስመሰል። እንኳን አንተ ደህና ዋንክ ደግሞ የምን አባቱ አይፎን ነው እንኳን አንተ ደህና መጣ ተብሎ እንትን አይፎኑ ነው እንዴ ነው ያለችው ማለት ነው። እና ከዛ ያለውን ነገር የእንግዳ አቀባበሎች ምናምን ሲባል አንተ ምን ፊቷን አሳየህ? ለምን ቀሚሷን አየህ? በቃ እንደዛ ነው እንጂ የሰነበተበትም ሁኔታ አስተካክላ እኮ ነው እውነት ነው እንዴ ምናምን ብላ አልጠየቀሽም። በጣም ነበረ እንትን የምትለውና እንግዲህ ገጠሩ አልተበከለም። አሁንም ያውቃሉ ያለውን ታውቃላችሁ። ግን ሰው ምንም ያውቀው ነገር የለም። እንደ ድሮ ህዝብ ነው ያለው ማለት ነው። እንደ ሀዩ በረኪና የተመረዘ አይደለም። የኛ ህዝብ የተመረዘ አይደለም ማለት ነው። ሁሉም ፖለቲካ ሌላ ነው፣ ግለሰብ ሌላ ነው። እንደዛ ነው የሚያስበው። ሁሉን ነገር ቀለበት ራሴ ገዝቼ አንተ ሁሉን ነገር ፕሮግራሙን አንተ ነው ያዘጋጀው። እኔ ግን ለአንተ ሁሉን ነገር አዘጋጅቼ ማለት ነው። አንተ በዚህ እኔ ትልቁ እዚህ የሚደርሰውን ኬክ አዘጋጅቼ ሁሉን ነገር ማድረግ ያለብኝ ነገር በሙሉ አድርጌ እና እዚሁ ኬክ ምናምን አድርጌ እቀበልካለሁ። እንደው እንኳን ደህና መጣ እንዳትቆይ ተሎና ከጎንደር ውጣና ተሎ ወደ ሐረር እንገናኛለን በዩ ማለት ነው።
በእሱ አድርገሽ ምን ትገቢያታለሽ እንጂ ስትነግረሽ እንግዲህ አልሐምዱሊላህ እንኳንም በሰላም ቤተሰብህ ተመለስክ። ወደ ሀዩ በረኪና እንኳን በሰላም መጣ። ወደ ዱም እንኳን መጣ። በሰርጓ ጊዜ እንደዛ ስዘልበት የነበረው ዛሬ ግን ያንተን ገንዘብ ነው እንጂ ሰላንተ ስላላሰቡልህ ይሄ ነው ያለው ነገር። ሰይድ ስለመጣ በሰላም እንትን ስላልክ አልሐምዱሊላህ ደስ ብሎኛል። ወለከል ሐምድ ሽኩር። በዚህ አጋጣሚ ተከታዮቹ የተጨነቃችሁ ተንከራተተ ይበቃሻል ሱማያ አሁንስ አበዛሽው ብላችሁ ስትቆጧትም የነበራችሁ እንደ ሀዩ ዘረኛ ያልሆናችሁ እንደ ሀዩ ዘራች እንትን የጥላቻ እንትን ያላስቀመጣችሁ በኮሜንት በጣም ጎበዞች ናችሁ። የሰይድ ተመልካቾችን በነገራችን ላይ ኡመር፣ ሰይድ፣ ይሄ ያሲን የሚባሉት በጣም መልካም ልጆች ናቸው። የእውነት ኡመርም ጭራሽ ሸይጣን ያለሽ ሸይጣኑም አንቺ ነሽ እከሳለሁ ምቴ እንዲያውም የምትከስ የነበር ሱማያ ናት እንጂ አንቺ እንዴት አድርገሽ ነው መስከሽ ምን አይነት ደፋር ነሽ እያለ መልስ ሲመልስላት ነበር ማለት ነው ኡመር። እና አንዳንድ ጊዜ በስም ነህ አትሄድም እያለሽ ስትፎክር የነበረሽ በስም ኦሮሞ ደግሞ በነዛ ያን የፖለቲካ ችግር ነው ህዝቡ አይደለም። በእነሱ ህዝብን አንድ ላይ አርጎ መደቆስ አስፈልጊ አይደለም። አለማወቅ ነው። አለመማር አለማወቅ ከባድ ነው። ሀዩም እንደዛ ነው የሆነሽው። በመጀመሪያ ማወቅ ነበረብሽ። ነህ አትሄድም እኮ ነው መታወቂያ እያለሽ ስትጨርሱ በሰላም አሁን ስለመጣ ደስ ብሎናል። ያለውን ነገር እንግዲህ ቀስ ብሎ ሲያወራት ትረዳለሽ። እንግዳ ተቀባይ ነው ብለሽ አልነበረም። አሁን ባሌን በሚሊዮን ብር ባሌ አንድ ነገር ቤምቢም ታይን ከውና እንትን ይበለውና እያልሽ ስትበጠረቂ የነበርሽው አሁን ምንድነው የምታደርጊው? እስኪ እንግዲህ እናያለን። ውሸታም ቦቅቧቃ ጊዜው የኔ ነው ስላልሽ ብቻ ስትበጠረቂ ነበር ማለት ነው። ግን እውነትን ያዘ አላህን ያመነ ወድቆ አይወድቅም። ገንዘብን ያመለከ ደግሞ አንድ ቀን ይወድቃል። አንድ ቀን እንደምትወድቅ እርግጠኛ ነኝ ሀያት። አንድ ቀን ግን የሰውን ውድቀት እኛ አልፈልግም። ግን አንድ ቀን እንደምትወድቅ እርግጠኛ ነኝ። በዚህ ገንዘብ አምላኪ በመሆኗ ትወድቃለሽ። አንድ ቀን መውደቅሽ አይቀርም። ጠብቂ ብቻ። እንግዲህ እንኳን ደስ አላችሁ እያለሁ በድጋሚ ላይክ ሸር አድርጉ። ከወደዳችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ላይ ያስቀምጡ። እኔ ደስ ብሎኛል። በጣም ነው ደስ ያለኝ። በነገራችን ደስታዬን ልነግራችሁ አልቻልኩም። በጣም ጨንቆይም ስለነበረ በተለይ ሰንበትበት ያንን ቪዲዮ የጫካውን የገጠሩን ሰፈር ለቆ ጸጥ ሲል አካባቢ ያለ ሰው ጠይቄያለሁ። እንግዲህ ሰላም እንደሆነ ነው የነገሩ። አሁን ላይ ደህና ነው ያሉ ወታደርም ይሄ መከላከያ ማለፍ አብኖ ማለ ግን ፈትሸው ነው የሚያሳልፉ እንጂ ምንም የሚያደርጉት ነገር የለም ነው ያለ። እህቴ በዛ ትሰራለሽ ማለት ነውና ለኢድ ራሱ ወደ ቤተሰብ ስለመጣሽ አጥብቄ ጠየኳት። ምን ሆነሽ ነው አለሽ። ያው ሁሉም አካሎች አሉ ፈትሸው ነው የሚለቁ እንጂ የመቀማት እንትን የለም ደህና ናቸው ምናምን ነው ያለሽ። አንዳንድ የሚቀማ ይኖራል ግድ ፋኖ ሆኖ ሳይሆን ዝም ብሎ ስስታም ሆዳም ስላለ አዲስ አበባም ይሁን ሌላውም ነገር ሁሉ ሌባ አለ። ይህን ማመን አለባችሁ። አሁን ደግሞ አይፎን ተቀማህ እንዴ እንኳን አንተ ደህና ሆንክ ማለት ቀርቶ አይፎን ብላ ነው የደነገጠሽ። አደነጋግጧን ብታየት። ቆይማ ቪዲዮውን አስገባላችኋለሁ። ሀዩን አዳምጧት እንግዲህ ገንዘብ ወዳጅ መሆኗ እንደዛ ጠፍቶብኛል ስትል የነበረሽውን እዩት ማለት ነው።
ብቻ አልሐምዱሊላህ ነው። የጠፋሁበትን ምክንያት ያው 2 ስልክ ነበር ይዤ ሄድኩት። ስልኮቼ ጠፍተው ነው ማለት ነው። እና አሁን ሌላ ስልክ ቤት ትርፍ ነበረኝ፣ ኢሜሎች ምናምን ማስቀምጥበት። ድንገት የሰው ልጅ አለ የታወቀ ነው፣ ስልክ ሊጠፋ ይችላል፣ ፎርማል ሊሆን ይችላል። በትንሹ 3-4 ስልክ ነው እንትን ብለው ከቤት የሚወጣ ስልክ አለ ማለት ነው። ሁሉም ኢሜሎች ምናምን የሚቀመጡበት እና አንዳንድ ነገር ማስቀምጥበት አይፎን ፕሮማክስ፣ አይፎን 16 ፕሮማክስ እና ኤስ21 አልትራ ሁለቱም አንድ ላይ ጠፉ። ቪዲዮዎችም ነበሩ ማለት ነው። ምንድን ነው እሱ ነገር ይችላል እንደ አዲስ ምን አይፎንም ጠፍቷል። አይፎን እና አልትራ ብቻ አስረሽ እንዳንቺ እና አይፎንም ነው። አይፎኑን በነገራችን ላይ ምንም ላው ላይ ብዙ የምጠቀመው ነገር የለም። ቴሌግራም ብቻ ነው። እንዲሁም ገንዘብ አምላኪ መሆኗን ሀይሉን አታምጡ ማለት ነው። በጣም ገንዘብ አምላኪ ነች። በጣም ነው የገረመኝ። ምን ነው ያለሽ ነግረሽ ነበር ስለት አይፎን አልመሰለኝም ነው ያለሽ። እናንተ ምን ታረዳችሁ? ከዚህ ላይ ሀዩ ምስት ናት ወይስ ገንዘብ ነው የምትፈልገው? እስኪ ትናንትን በሉ። እሱ የራሳቸው ጉዳይ እኛ ያገባንም። ግን የእሱ አነጋገሯ በጣም ያስጠላል። ምን ያለሽ ምን ሰለሱ ነው ውስጥ ነገሩ። ሰለሱ እየተጨነቀች ነበር ለማለትም አንችልም። ስትናገር የነበረችው ስለ ለቤቱ ክራይ 30 ሺህ ብር ነው። በወር 30 ሺህ ብር ለሚከፈለው ብር ነው እንጂ ስትጨነቅ የነበር ለሰይድ እንዳልሆነ ተናግራለች። እንግዲህ ይህን ይመስላል። እናንተ ከወደዳችሁት ላይክ፣ ሼር አድርጎ ሀሳብ አስተያየታችሁን በኮሜንት አስቀምጡ። እህቶች እኔ በጣም ነው የገረመሽ የእሷ ነገር። ሁላችሁንም አመሰግናለሁ ለሼር ላይካችሁ። መልካም ምሽት ይሁንላችሁ። ደስ ብሎኛል። በድጋሜ ሰይድ ወደ ቤተሰቡ በሰላም ከዛ ሀገር ወጥቶ ወደዚህ ስለመጣ ደስ ብሎኛል ማለት ነው። ሸር አድርጉ።